ገላዋ አንተዬ ገላዋ ገላዋ አንተዬ ገላዋ ስጠብቅ ቅዳሜ መቅረት ምናዋ ገላዋ የኔ ሰለውላዋ ግን ሙዚቃው አሪፍ ነው። መጥቻለሁ። ወዴት እየሄድ እንደሆነ ግን ገብተዋል። ቅዳሜ የሚለው ራሱ ስለገባ ቅዳሜ ከሰዓት ላይ ይገባል ራሱ። ስለዚህ አሁን የሙዚቃና ሙዚቀኞች ሰዓታችን ላይ ያለ ነው። በሙዚቃና ሙዚቀኞች ብዙ ሙዚቀኞችን ጋብዘናል። ከሙዚቃ ጀርባ ያሉ ሰዎችንም ጋብዘናል። ዛሬም አንድ ከፍ ያለ የሙዚቃ ሰው ጋር ጸጊ ሄዳ ቆይታ አድርጋለች። ወደ ፕሮግራሙ እንለፍ። ሰላም ከስቱዲዮ ወጣ ብለናል። እንግዲህ በቅዳሜ ሰዓት ስለ ሙዚቃ ልናነሳ ነው። ሙዚቃን የሚዘፍኑት አሉ፣ የሚያቀናብሩት አሉ፣ በአልበም የሚሸጡት አሉ። በመድረክ ደግሞ በኮንሰርት በደንብ አድርገው ዓለምን እያስተዋወቁ ሙዚቃን የሸጡ ሰዎች አሉ። ከነዚህ መካከል ለረጅም ዓመታት እንግዲህ ሙዚቃን በኮንሰርት የሸጠ አንድ ሰው ልናወራ ነው። ተከተሉ። እንዴ ደህና ነሽ? ደህና ነሽ? ደህና ነሽ? ደህና ነሽ? እንደምን አለሽ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ደህና ነሽ? አለሁልሽ። ቤቶች እንዴት ነሽ? ሰላም ነሽ? ደህና ነሽ? ደህና ነኝ። እኔ ፎቶ ማየት እወዳለሁ። ያው እንግዲህ መጎብኘት ነው። ወጋየሁ ንጋቱ። ይሄ ወጋየሁ ንጋቱ ነው። ይሄ ደግሞ እኔ ነኝ። እዚህ ጋር አንተ ነህ? አዎ ትንሽ ልጅ ሆነ በጣም እና እንዴ ቲያትር ነው እንደ ጀመርከው? ሲጀምር በቲያትር ነው የጀመርኩት። ከቲያትር ቤት በዚህ እድሜ ነው ቲያትር ቤት የገባሁት እና ስንት ዓመት ይሆናል አሁን እዚህ ላይ 13 ዓመት 14 ዓመት ቢሆን ነው። ብሔራዊ ቲያትር ማለት? አዎ ግን ትምህርት ቤት ነበርኩ በዛን ሰዓት ላይ። አዎ በሙዚቃ ሰዓታችን እንግዲህ ዛሬ በመድረክ ሙዚቃን የሚሸጡ ሰዎች አሉ። ከነዚያ ውስጥ አንዱ ለረጅም ዓመታት እንግዲህ ሙዚቃን በመድረክ ሲሸጥ የነበረ ሰው ጋር ብለን የመጣ ነው። ስላገኘሁ በጣም ደስ ብሎኛል። በጣም ደስ ብሎኛል ስለመጣችሁ። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። አለን። ብዙዎች ሰለሞን ጄኔቭ የሚል የአባትን ስም ቀይሮት በዛ ነው የምትታወቀው። እንደዛ ነው የሚጠራው። አባቴ ስም ከተቀየረ ቆየ። አዎ በጣም ብዙ ዓመት ሆነ። ማን ነው ሲባል ሰለሞን ጄኔቫ ይባላል እና ሰለሞን ጄኔቫ ሙዚቀኞች ናቸው እንደዛ ያደረጉት እና ሌላ ሰው በዛው ተለመደና ቀረ። ሰለሞን ግዛው። ሰለሞን ግዛው ብዙ ሰዎች መሀል አልፈህ ዛሬም የምናነሳው ስለ ሙዚቃ ነው። አልዘፈንክም፣ ተወዛዋዥ ነበርክ ግን? ዘፍኛለሁኝ። ዘፍናለህ? ብሔራዊ ቲያትር ጊዜ አንድ ጊዜ መድረክ ላይ ትዕይንተ ጥበባት ላይ የሰይፉ ዮሐንስን ዘፍኛለሁ። ውጭም አውሮፓም አንዳንዴም ዘፍናለሁ። ዘፋኝ ከመግባቱ እኔ ከፍታለሁ በገዛ ድግሴ እያልኩ። የመድረክ ከፋች ነበር? መድረክ ከፋች አለ። እሱ ድምጿ ቪዲዮ ሁሉ አለ። እዚህ የተቀዳ ቪዲዮ ምንም ያልተቀዳ ነገር የለም። ሁሉ ዶክመንት ሆነ ቁጭ ብሏል። እኔ እማቅህ ብዙ ሙዚቀኞችን ወደ ውጭ ሀገር በተለይም ትኖርበት ወደ ነበረበት የአውሮፓ ሀገር ስዊዘርላንድ እየወሰድክ ኮንሰርት ስታዘጋጅ ነው። ከፈረንሳይ ይመጣል እኛ ጋር ሰው፣ ከጀርመን ይመጣል እኔ ጋር፣ ከሚላኖ ቅርብ ነው፣ የ2 ሰዓት ተኩል መንገድ ነው። የሚመጡም አሉ ፖስተሩ ከደረሳቸው። እንደ አሁን ሶሻል ሚዲያው የለም። በፖስታ አንድ ቦታ ከላክ ነው አንድ ሬስቶራንት ይደርሳል እና ሰው ይነጋገርና በቃ እንሂድ ይላል። ከፈረንሳይም ነድተው ይመጣሉ ብዙ። ከፓሪስ እንኳን የሚርቃቸው አሉ፣ ግን የመጡም አሉ ከፓሪስ። ከዛ በፊት ግን ምን ነበር የምትሰራው ስለ ከዛ በፊት የነበረውን ሰለሞን ትንሽ እናንሳው ብዬ ነው። ያው ብሔራዊ ቲያትር በነበርኩበት ጊዜ እንዳልኩሽ ልጅ ነበርኩኝና ቁመቴ እየረዘመ መጣ። በጣም አጭር ነበርኩ ፎቶግራፉ ላይ እንዳየሽኝ ከሆነ። እና ጋሽ መራዊ ስጦት ይሄ ልጅ በጣም ቆንጆ ቁመና ያለው ለምንድን ነው የማይወዛወዘው አሉ። ተቀጠርኩ። ውዝዋዜ ጀመርኩ። ከዛ እየሰራሁ እያለሁ ቲያትር እንሰራለን፣ ውዝዋዜ እንሰራለን እና ወደ ሙዚቃ ዘነበልኩ። ከዛ ላይ መሳተፍ ጀመርን። ጊዜው እየጠበበ መጣ እና ያው እንግዲህ አብዮቱም ያደገ መጣ፣ እኛም አብረን አደግን። ከዛ አጋጣሚው እንግዲህ ወደ ከዚህ ህይወት ውስጥ
ወደ ፈረንሳይ ሀገር ሄድኩኝ ለፌስቲቫል ከተመረጡ ውስጥ አንዱ ነበርኩኝ እና እኔ በዛው እንግዲህ መንገዴን አሳመርኩና በዛው ቀረ ህዝብ ለህዝብ ላይ ነበር ህዝብ ለህዝብ አይደለም ከዛ በኋላ ህዝብ ለህዝብ ትልቅ ግሩፕ እኮ ነው ህዝብ ለህዝብ እኛ 17 ነን ነው ከ17 ውስጥ መካከል ነው እንግዲህ አንዱ እና እዛው አንድ አጎት ነበረኝ ፈረንሳይ ፓሪስ ተቀበለኝ ፓሪስ እንደማይሆን ነገረኝ በቃ ላንተ ፓሪስ አይስማማህም ጄኔቫ መሄድ አለብህ ጄኔቫን ደግሞ አይቼዋለሁ ፌስቲቫል ላይ ስላየሁት ተስማምቶኛል ጄኔቫን ሳየው ኮሚኒቲው ዘፈን ይፈልጋል ስለ ሙዚቃ ነው የሚያወራው እሺ ነገር ለምን አልሞክርም ብዬ ተሞከረ የመጀመሪያ የተሞከረው ኤፍሬም ታምሩ የመጀመሪያ ኮንሰርት የሰራሁት ኤፍሬም ታምሩ ነው የተሰራው ዘፈን ሁሉ በፋይል ተቀምጧል ኤፍሬም ከኢትዮጵያ ያስመጣው ኤፍሬም ከአሜሪካ ነው አሜሪካን ነበር እሱን እንደውም ቀድሞኝ ከኢትዮጵያ ወጣው እሱ ነው ከአሜሪካ ነገር በጣም ጥሩ ጓደኛዬ ነው እና ስደውለት ደስ አለው ኦኬ እመጣለሁ አለ እንግዲህ ያኔ እነሱም አውሮፓ ቱር የማድረግ አልነበረም ልምዱም አልነበራቸውም የመጀመሪያቸው ይመስለኛል እና ሙዚቀኛ ጋር መጣ ከዛ ተሰራ ሆቴል ውስጥ ነው የሰራሁት መጠጡ ሽያጭ ሁሉ ለሆቴሉ ነው እኔ ኢንትራንስ ብቻ ነው የወሰድኩት ምንም ኪሳራ አልነበረው ገንዘቤን አግኝቻለሁ ትርፍም ትንሽ ተገኝቷል ግን ሞር እኔ ደስታው በቃ ጓደኞች ጋር የመጀመሪያው ኮንሰርት እና ሰው በቃ ወደኔ ሆነ እንደ ባክ ሌላ ሙዚቃ አምጣልን ድገመን ምናምን አይነት ነገር ስል ወዲያው አስቴርን ደገምኳት አስቴር ነው በዛው ወርቅ አስቴር ነው አስቱን ደገምኩ ከዛ በኋላ ቀጠለ በቃ በጣም ብዙ ሙዚቃ ቀጠለ በቃ መቆም አልተቻለም እና በቃ ይደወላል ሰሌ እንዴት ነው እኛስ ነው አለን ትደርሳላችሁ ጠብቁ በተራ ነው ማረሳው ጥላውን ገሰሰ እንደውም ብዙ ሴት መጣ እዛ እኛ ሀገር ተፋኞች አስቴር መጣች በዛው ወርቅ መጣች ኩኩ ምናምን ደወለ እኔም ምለው አለኝ ማን ነው ጥላውን ገሰሰ እንደ ሴት ነው እንደሚጠራው ዛገር አለ አይደለም ትንሽ እንደሷ በቃ ጨርሻለሁ ይሄን ለመናገር ነው ዘጋ ያንቺን ስሜት ስለማራው ይሻለኛል ሳይሽበር መተሽንቲ አጠገቤ ከሚሰቃይ ፊልሜ ቻልኩት ፍቅር ለብቻይ የፊት አይት መለሰና ቻቺንም ይዤ ሄጃለሁ እዛ ለንደን ንዋይንም ወስጃለሁ ጥላሁን ገሰሰም ጋር ሄጃለሁ ቴዲ ታደሰም ጋር ሄጄ በጣም ችግር ገጥሞኛል እንደውም በጣም ከሚገርምሽ ነገር ቢኖር ጥላሁን ገሰሰን ነው እንጂ እኔ ኮንሰርቱን ከጄኔቫ ፖስተሩን ላኩላቸው የሚገርም ነገር ነው ይሄ ነገር ላኩላቸውና ሰው ሁሉ ገብቷል ወላ ብሩን ቀሩን ብር አምጡ አልኩ የሰጡኝ ብር ትንሽ ነው የሚቀረው ብር ወደ 12000 ፓውንድ ነው 12000 ፓውንድ ማታ ስራው ተሰርቶ ለሊት እንሰጣለን ካሉኝ አልቋል ጨዋታው ጌም ኦቨር ነው ከዚህ በኋላ ብርም የለብንም መለመላየት ነው ዋላ ጓደኛ ያሪያ ጎበዝ ልጅ ነው ሰለሞን አለ ይሄ ነገር ጥላሁን ከገባ ከዘፈነ ማንንም አያቆመው እንዲህ አይነት ነገር የለም እሱ ጋር ይሄ ተመልሰህ ትገባለህ እንደ ሌላ ዘፋኝ ምንም የምትይው ሰው አይደለም ለምን ችግር አለ ብትይው እሱ አይሰማሽም ስራው ላይ ነው እሱ በቃ እንደዛ ነውና ዝም አለ በቃ እንደው ትንሽ ዘፈን ፈርስት ብሬክ ብለን ዘፈንና ስቴጅ ላይ ነው ስቴጅ ላይ ነው ብሩን ሰጡኝ ስል ወይ እንደ ችግር የለም ይሉኛል እንደ ነገር ችግር የለም ማለት ምን ማለት ነው እንዴ ሰዓት እኮ እየሄደ ነው አልኩ በኋላ ጃኩን ነቀልኩት ወይኔ ስነቅለው መብራት ተቋረጠ እንትኑ ሳውንዱ ምንድነው አለኝ አይ ሳውንዱ ተቋርጧል ጋሽ ወረደ አልኩት ወረደ ምንድነው አለ ታዲያ እዚህ ጋር ኤሌክትሪክ ኮንታክት አደረገ እሺ አለና ቁጭ አለ ሰው ጮኸ ዝም እኔም ወጥቼ ሲዋል ሰው ላሚነ ብሩ ገብቶ ለምን አያመጡ እኔ ወጣውና ብር ስላልተከፈለን ይቅርታ አሁን ልንገባ እንችልም በቃ አልቋል እንደማላገኝ ብሩን አውቀዋለሁ ከፈለገ ህዝቡ እኛ ጨርሰናል ብር አልተከፈለንም ያው በየሰን ብቻ ቤት ብለህ ለንደን ጎበዞች አሉ ማጀራታቸውን አንቀው ሂሳቡን አምጣ እነሱ ብለህ ለነሱ ተቀበልኩኝ አልቀጠልካችሁት ሙዚቃ ቀጠለ እኔ ተቀጠለ ጨዋታው ተቀጠለ የብር ሰጡኝ ቁጥሬ ተቀበልኩ እዛ መቆየት የለብኝም
ሰራው ሰራ አዎ እዛ ደብረን ሆቴል ገባን ዘግቼ ቁጭ ጨርሰው መጡ ይስቃሉ አለበለዚያ ሊሆን አይችልም በዚህ መንገድ ካልሆነ ጥላሁን ሳቀ በሳቅ ይሄን ያህል ድረስ አለኝ አሁን እንደዚህ ነው ማስታወቂያው እንዴት ነበር የምትሰሩት ማስታወቂያ በፍላየር ነበር የምንሰራውና የተለያዩ ፍላየሮች አሉ እንግዲህ እንደዚህ አይነት ነገሮች አሁን ይሄ የተቀመጡ ናቸው በብዛት እዚህ ጋር የቴዲ አፍሮ ነው ዝነኛው ቴዲ አፍሮ ይሄ ንዋይ ነው ይሄ መሐሙድ ነው ይሄ የንዋይ ደበበ ነው መቼ ነው ይሄ ማርች 1997 ማለት ነው በፈረንጆቹ በፈረንጆች የቴዲ ታደሰ ነው 95 የቴዲ ታደሰ 95 እዚህ ጋር ፋሲል ይባላል አለማየሁ መኮንን አለ ኪቦርዲስት ያልመጣ ሙዚቀኛ የለም ከየት ነበር መጣው ከአሜሪካ ላይ እነሱንም አንድ ላይ አዎ ይሄ ዳይሬክት ፍሮም ዋሽንግተን ዲሲ ይላል ይሄም ኩኩና ኤልያስ ተባባል ይሄ ደግሞ የማን ነው ኩኩና ኤልያስ ተባባል ኩኩ ኤልያስ ተባባል አሁን ይሄ ያስቴር ሙሉ ባንድ ነጮችም ጭምር ነው ያሉበት ታላቅ የዳንስ ምሽት ይላል እዚህ ጋር ነጮች ሁሉ አሉበት ያስቴር በነገራችን ላይ ያስቴር ይሄ ፒክቸሯ በጣም የተለመደ ነው እዚህ ጋር ነጮችም አሉ እነ ሄኖክ ተመስገን አሉ ይሄ የመጀመሪያ 92 ጁን 5 የመጣችበት ነው ከኤፍሬም በኋላ ነው ከኤፍሬም በኋላ እንግዲህ ዛኔ ማስታወቂያዎቹ በዚህ መልኩ ነው የሚቀመጠው ሶሻል ሚዲያ የለም በቃ እና በትናንሽ ፍላየር በእንደዚህ አይነት ፍላየሮች አሉ እንዴት ነው የሚደርሳቸው ታዲያ በየፖስታው በየቤቱ እኛ ሀገር ለምሳሌ የጄኔቫ ነዋሪዎች ስዊስ ውስጥ ያለ ሰው ሁሉ አድራሻ አለ በዛ ይላካል ደግሞ በጣም ያሳቀኝ እዚህ ጋር ደግሞ ከፖስተሮቹ ታች ደግሞ ያንተ ፒክቸር አለ እሱ ማንነት ነው እንዴ ዋና አዘጋጁ ነው ያለው እነዚህ ሳልለጠፍ እንደነሱ የሚለጠፍ ዳዊት መለሰ በታለ በይቀናል በኔ እንዴ የሱ ፎቶግራፍ እንደምንሰቅለው ይላል በገዛ ሀገር የመጥቼ ደግሞ ቆይ አሁን ይሄኛው የኮንሰርት ማስታወቂያ ታላቅ የዳንስ ምሽት ይላልና ለመጀመሪያ ጊዜ ለየት ባለ መልኩ የተዘጋጀ የሙዚቃ ምሽት ይላል ሻምበል በላይነህና ፋንታንሽ በቀለ ከመቼውም የበለጠ ሊያስደስቷችሁ ቀርበዋል ይላል በገጠመኝ ነገር ልንገርሽ የትኛው ይሄ የኩኩ ያስቴር ኦኬ ከጀርባው ያስቴር አለ ያስቴር አለ ዱባይ የመጀመሪያ ኮንሰርት ዱባይ የተሰራው ሙዚቃ ማንንም ኢትዮጵያዊ ያልሰራም this is የመጀመሪያ ስራ ነው እንዴት ልሰራ እንደቻልኩም አጋጣሚው ልንገርሽ እኔ ኢመሬት ወደ ዱባይ ተጋብዤ ሄድኩኝ አንድ ወቅት የሆነ ስራ ነበረ ተጋብዘን ሄድን ስንሄድ እኔ አይቼው አላውቅም ኢመሬት በጣም የሚያምር ሀገር ነው በየቦታው ስንዞር አበሻ የምትመስል ልጅ አየሁ ግን ትንሽ የህንድ ክልስ ትመስላለች ግን ወደ ኢትዮጵያዊነት በጣም ታደላለች እንደው ወንበር ላይ እየተሸጋገር ደረስኩ አጠገቧ ተዛ ደረስኩ አጠገቧ አናስተለኛ አማርኛ ነው እንግሊዘኛ ኧረ አማርኛ ይቻላል አለች አማርኛ ታወሪያለሽ እንዴ አልኳት አዎ በጣም ደስ ይላል እንደውም አዲስ አበባ ልጅ ነኝ ኤሊሴ ተማሪ ነበርኩ አለች አይ በቃ እንግዲህ በፈረንሳይኛ እናወራለን ተባብለን በፈረንሳይኛ ማውራት ጀመርን ከዛ ከጄኔቫ ነው የመጣሁት አልኳት ለምን መጣህ አለች ለአንድ ጉዳይ መጥቼ ነው ምናምን አልኳት ብዙ አበሻ አለ እንዴ አልኳት በጣም ብዙ አበሻ ነው ያለው ሰለሞን አለች በጣም ብዙ አበሻ ነው ያለው አለች ሙዚቃ መስራት እንችላለን እዚህ ሀገር አልኳት የምን ሙዚቃ አለች ለምን አልተለመደም እዛ ሀገር አልሰራ አስቴር አወቀና ብንሰራ ስላት ትቀልዳለህ ይቻላል እንዴ አለች እኔ ይቻላል አልኳት ማን ይከለክላል ይቻላል እንጂ ተደርጎ አይታወቅም አለች በቃ ለምን አንደውልላትም አሁን አልኩ ደወለ ላስቴር አስቴር ነበር ሎስ አንጀለስ ኤሌ ከዛ ደወል እንዴት ነሽ አልኳት ደህና ከዱባይ ነው መደወልልሽ አልኳት ምን ልታረግ ሄድካለች አይ ለአንድ ጉዳይ ሄጄ ነው አልኳት ኮንሰርት ልንሰራ ነው እንጂ ደግሞ አረብ ሀገር የምን ኮንሰርት አለች ግድ የለሽም ማንም ሰርቶ አያውቅም እንሞክረው እኔ አያገባኝ ሞክረው ከፈሉኝ ገንዘቤ እኔን ክራምጡ አለች ተነጋገርን ከልጅቷ ጋር አወራን ማታ ዳውን ፔመንት ላክን ሀገር ያደረግን እኔ በልጅቷ ኮንፊደንስ አደረብኝ እዛ ቀን ወሰንን አንድ ሀምዛ የሚባል ሰው አገኛን ኢትዮጵያን ኮሚኒቲ እሱም ግራ ገባው ይሄ ማለት 2003 ነው በፈረንጆቹ የዛሬ 23 ዓመት ማለት ነው ተሳካ ሁሉ ነገር ኦኬ ሆነ እኔ እንደዚህ አይነት ኮንሰርት አለ 4000 ሰው ነው የገባው 4000 ሰው
ይሄ ሀገር ምን አይነት ጉድ ሀገር ነው የኢትዮጵያ ኮሚኒቲ ይሄ ለተደረገው ዱባይ የኖረ ኮንሰርት ሊያውም ማስቴርን ማስቴር ምን አለች ተደሰተች ማመን አቃታት በጣም ኤክሳይትመንቱ ገደላት በቃ ሰው ስታየው መድረክ ላይ እስከምትወጣ ድረስ ቸኮለች ሰሌ ይሄ ኮንሰርት ካስቴር በኋላ ዱባይ ማሙድና ኩኩ ይሄንን አልበም ከወጣሽ በኋላ ነው ነገሩ እንዴት ነው መሰለኝ እንደዛ መሰለኝ ይሄ ፒክቸር የሱ አልበም ነው ልክ ነው እንደሱ ነው ጉደኛ ኮንሰርት ነው ጉደኛ ኮንሰርት ነው በጣም ሙሉ ባንድ ነው ሄድነው ከዛ እኔ አሹ የሚባል ድራመር ነበር እና ትንሽ ግራ ተጋብቷል መሰለኝ እኔ አላቅም የሆነ ፍቅር ነገር መሰለኝ ጭነው ሄደ እኔ አላቅም ደህና ነኝ መሰለኝ አሹ አለ ምናምን ተብሎ ሄደ ያኔ ግሩም መዝሙሩም ነበር አብሮን ጆኒ ሳክስፎኒስት ነበር ማአትነን እና ሙሉ ባንድ ነው ሄደው ከዛ ማሙድ ይዘፍናል መድረክ ላይ ነው ይዘፍናል ድራመር የለም ዞኒስን ድራመሩ የለም እንዴ የታባቱ የደምሮ ይፈልገዋል እኔ ሳይድረም ነው ጨርሻለሁ አለኝ ምን እንደጨረስኩ ስራዬን ጨረስኩ እንዴ ያለ ነገር አለ እንዴ ሰው እኮ እየተሰራሰው እኔ ጨርሻለሁ በቃ ከዚህ በኋላ እንዳትከራከረኝ እሺ ብዬ ወርድ ማሙድ ወረደ ወደ ጥግ ወስዶ ብቻ ምን እንዳደረገው አላውቅም ቀጥታ መድረክ ላይ ወጣና እንደገና ጨርሻለሁ በቃ እኔ ከዛ በኋላ ነው ነገር እንደምንም ምሽቱ አለቀ እንዴ ምን ሆኗል እኔ ምን እንደሆነ እኔ አላውቅም ምን ሆኗል አልኳቸው በኋላ ያረጋገጥኩት መንዲ በዚህ ቂጣ በዚህ ሲመጣ አይ የማለቀ ነገር አይደለም እንዴት ነው የመጣነው እዚህ ድረስ መድረሳችንም ቀላል ነው አልኩ ከዛ ኤርፖርትም ሲሄድ አላነጋገረን ራሱ ሄደው ከዛ በኋላ ይቻላል እውነት ባይቻላል በቃ ከዱባይ በበለጠ ከጀመርከውም አውሮፓ ነው የተሰራው የቆየህበትም አውሮፓ ነው ሶል ጄኔቭ የሚል ስም የተሰጠህም በዛ ነው ብዙ ሙዚቀኞች እንግዲህ ማንን ከኔ ጋር ያልሰራ ሙዚቀኛ በቃ አሜሪካን ሀገር ያለ ሙዚቀኛ በተቀላላ መጥቶ ሰርቷል ምን እናረጋኸኝ ሰርተዋል መጥተዋል ጄኔቫ ሰርተዋል ነጸጋዬ እሸቱ ሁሉ ሰርተዋል ንጉሳዬ ነማዲንጉ ምን ያልተሰራ ሙዚቃ የለም በቃ እና ግን ምንድነው አውሮፓ በቃ ልክኛ ዘፋኝ ጄኔቫ ላይ በቃ ፌስቲቫል ሆነ በየሁለት ወሩ ነው የሚመጣው እና ሰው በቃ ህይወቱ ሁሉ ታደሰ በቃ ጄኔቫ ያለች ከዚህ ያቅጣጫው ከፈረንሳይም ከጣሊያን ይመጣ ሰው በቃ ጄኔቫ አሁን መጨረሻ ላይ ግን ከዛ አውሮፓ ተጀመረ ኮኔክሽን ተጀመረ ወደ ጀርመን ሽቱትጋርት ፍራንክፈርት ተጀመረ ምንድነው ዋናው ጄኔቫ ድረስ ይመጣሉ ከመጡ በኋላ ወደ ሌላ ሀገር ነው እንትን የሚላቸው እናከፋፍላቸው አንተ በጣም ብዙ ታሪክ አለ ቤት ውስጥም ያሉትን ፎቶግራፎች ያየሁ ነበር ይሰርግህ አጋጣሚ በጣም ይገርማል ማለት ከባባድ ሚዜዎች ናቸው ያሉት ሚዜዎች አንደኞች ናቸው ተመርጠው ነው የመጡት ታማኛለ ነው ያለ በጋዝ በጣም ዳዊት በጣም እንወደድ በጣም ጓደኛዬ ነው ወዳጄ ነው ብዙዎቹ ጋር አብረን ይኖርነን እና አንድ ጊዜ እንደውም ጀርመን ሀገር ሊሄዱ ፋሲል ውሂብ ፀሐይ ዮሐንስ ደብዳቤው አለሱ ፀሐይ ዮሐንስ አራያ ወልደ ገብርኤል ሰድበውኝ ሄዱ ደብድ በረል ላይ ኑሮ መረረን ካንተ ጋር ሰለቸን እግዚአብሔር በቃ እንደው ምናምን ወለጥ አድርገው ሰድበውኝ ለጥፈው ሄዱ አያነበብኩት ኑሮ መረረን ካንተ ጋር ኑሮ ሰለቸን ምግባችን ሁሉ ፓስታ ኑሯችን ምን በቃ ስድብ በስድብ መሯቸው ፓስታ እንደሚበሉት አሮስቶ በየአይነቱ ሲበላ ከርሞ ሰድቦኝ ሄደ እዛ ተቀበለልኛ በሻይ ዳቦ እዛ መተው ጀርመን ጉዶ ነው መጡ ኔጋ አባታችን አሳዳሪያችን ማረን ሰው መክሮን ነው ነውና ማረን እግዚአብሔር ደብዳቤዋል አስቀምጣ አለ ለታሪኩ ነው የሰርግህን አጋጣሚ ንገረኝ ሰርጌ እንግዲህ ያው አሜሪካን ሀገር ያው ዋሽንግተን ነው የነበረው ጓደኞች ያሉኝ ሚዜ የሚሆኑ ቢችልሽ እነሱ ናቸው ሌላም ሰው ስለሌለ ሚስ በቃ የሙዚቀኛ ሰርግ ነበር እኔ ያልዘፈነ ዘፋኝ የለም በጣም ያምር ነበር ኮንሰርት ከማዘጋጀት በፊት ቲያትር ውስጥም ነበርክ መድረክም ከፍታለሁ ብለሃል በድምጽ
ደግሞ ተወዛዋዥ ነህ። የኩኩና የቴዲ ታደሰ አንድ ክሊፕ አለ እዛ ላይ በጣም የምትንቀጠቀጠውና እሱ ክሊፕ የት ነው የተሰራው? መቼ ነው? ዳላክ ፓራዳይዝ ነው የተሰራው እሱ እና እሱም ለወጣ አካባቢ ነው። ወደ ከኢትዮጵያ ከመውጣት በፊት ነው የተሰራው። ከኢትዮጵያ ከመውጣት በፊት ያኔ ደግሞ ቪዲዮ ክልክል ነው። የመንግስት ቲያትር ቤት ሰራተኛ ሆነሽ እንደዚህ መስራት ክልክል በፍጹም። ከብሔራዊ ቲያትር ውጪ አይቻልም። አንድ ጊዜ እንደው ጋሽ ከተማ ያለውን ነገር ልንገርሽ። በጣም ብዙ ጊዜ ያረፍዳል ማታ ማታ እና መድረክ ላይ እሱ ነው የሚከፍተው። ይጠበቃል ጋሽ ከተማ የለም ናቱ አውላቸው ይናደዳሉ። ሲመጣ ምን ሆንክ አቶ ከተማ ምን ሆነ ነው የቀረው ሲል ሚስቴ አጎቷ ሞቶ አንድ አለቀ አንድ ተመዘገበ። እንግዲህ በደምብ በሳምንቱ ያረፍዳል። ከተማ ምን ሆነ ቀረ? አክስቴ ሞታ ጨረሰ። የእሱን ዘመዶች የእሷንም የሚስቱንም ጨረሰ። አሁን የመጨረሻ ምን እንደሚል አናውቅም። መጣ እንደው ከተማ መኮንን ምን ይሻላል በቃ አበዱ መጣ። አቶ ከተማ ገባ። አሳውለት ምን ሆነ ነው ደግሞ ዛሬ ያረፈዱ? ሁሉ የባለቤቴ ድሮ ባሏ ሞቶ ለቅሶ ቲያትር ቤቱ ያለ መድረኩ እንትን ጨዋታው ከባድ። ብዙ ከሙዚቀኞች ጋር የተነሳቸውን ፎቶግራፎች እያየሁ ነበር። ብዙ ትዝታዎች እንዳላችሁ ያስታውቃልና አሁንስ ግን ትገናኛላችሁ? ማን ጋር ትገናኛላችሁ? ከብዙ ሙዚቀኞች ጋር እንገናኛለን። ብዙ ጊዜ እንገናኛለን። እንደውም ነገ ፓርቲ አለኝ፣ ሁላችንም እንሰባሰባለን። የሙዚቃ ስራህን አሁንም ቀጥለህበታል? በባንድ ሙዚቃ ትሰራለህ? እስኪ ንገረን። አሁንም ሰራለሁ። ረመዳ ብዙ ሙዚቃዎች ሰርቻለሁ። እንግዲህ ረመዳ ከጀመርኩ በጊዜ ጀምሮ ያልሰራ ሙዚቀኛ የለም። አብሬያቸው የሰራኋቸው ሙዚቀኞች ሁሉ እዛ ቤት ሰርተዋል። ትላልቅ ሙዚቀኛ እና አበጋዝ ሰርተዋል፣ እነ ዳዊት ጽጌ ሁሉ ሰርተዋል፣ እነ ያሬድ ሰርተዋል፣ እነ ሄኖክ። ያልሰራ ሙዚቀኛ እዛ ቤት ደግሞ የለም። እንደ አጋጣሚ ቻንስ ሆኖ ግን አሁን ደግሞ ወደ ኮንሰርቱ ዞር ብያለሁ። አሁን አንድ ኮንሰርት ሰራለሁ ብያለሁ አሁን ወደ ውጪ። እሱንም ትንሽ ማርኬት ውስጥ መክተት ፈልጋለሁ። ኢሳያስ ታምራት ሙሉ አልበም ሰርቷል። ኢሳያስ ያው የጋሽ ጥላሁን ነው ይጫወታል። እኔ በእውነት እንደሱ አይነት ከባድ ዘፋኝ እኮ የለም። ድምፁ እኮ ይገርማል። በጣም ከባድ ዘፋኝ፣ በጣም ከባድ ዘፋኝ። አስቴርንም አንድ ሰራለሁ ብያለሁ። ኢሳያስንም ፕሮግራም አውጥቻለሁኝ እና እሷንም ከዚህ ከአልበሟ ጋር አልበሟ ትልቅ ቆንጆ በጣም ቆንጆ አልበም ሰርታለች። አዲስ የሚወጣ አልበም አለ። ያልሰማነው አዲስ ነገር ነው። በጣም ታምራዊ ስራን የሰራችው እውነት በቃ ይሄ ለጄኔሬሽኑ ላለፈውም ለአሁኑ ሰኔ ካንተ ጋር ጨዋታ የሚያልቅ አይነት አይመስለኝም። ስሜ ሳስበው ብዙ ትዝታዎች አሉ። ብዙ መድረኮች አዘጋጅተሃል። ከብዙ ሙዚቀኞች ጋር ብዙ የሚገራርሙ ጊዜያቶች ያሳልፈሃልና ምን ያህል ጊዜ ቆየማ? ምን ያህል አመታት ማለት ነው እንግዲህ በዚህ ስራ ላይ? ኦልሞስት 30 ዓመት። ብዙ ኮንሰርቶች በቁጥር መቼ ሲሄድ ይባላል። እኔ ጋር ያለ ቪዲዮ ዶክመንተሪ አሁን ማን ነው የሚጠይቀኝ ነው ምልሽ። እንዴት እናሳይ ብሎ እንኳን የሚጠይቀኝ ሰው የለም። ዩቲዩብ ላይ ቢለቀቅ ተአምር ነው። ጥላሁን በልጅነቱ ነው። ዳዊት መለሰ ልጅ ሆኖ ነው የምታዩ። በዛወርቅ ልጅ ሆና ነው የምታዩ። አስቴር እዛ ላይ የምታያት። ፀሐይ ዮሐንስ ሲያብድ በቃ የእድሜያቸው ሁሉ ቪዲዮ ነው ይጋል በከለር የተቀዳ እና ብዙ ካሜራማን ሆኖ ነው የቀዳው። ዝም ብሎ አንድ ሹት አይደለም። እና ያ ተቀምጦ በቪኤችኤስ ተቀምጧል። በምንድን ነው? በቪኤችኤስ ነው ተቀምጧል። እና እሱን መገልበጥ አለበት። ምንም ነገር የለም። ከፍተን ስናየው ሁሉ እንዳለ ጥሬ ነው። በኮንሰርት እንግዲህ ካዘጋጃቸው ብዙ ኮንሰርቶች የትኛው ይናፍቃል? የትኛው ጊዜ እንደው ቢመለስ ብለህ? እኔ ትላልቅ ኮንሰርቶች በጣም ትላልቅ ሆቴል ነው የተሰሩት። መሐሙድ አህመድ ሆቴል ፔንታ የሚባል አስቴር አወቀ፣ ጥላሁን ገሰሰ የተሰሩት እዛ ውስጥ ነው። የፈለገው ነገር ኪሳራ ይምጣ ብዬ እና ታሪካዊ ምሽት ነው። በቃ ሁልጊዜ አንዲያ ነገር ሰው ብዛቱ የሆቴል መሆኑ ደግሞ እንደገና ቀየረው። ሰው በፊት ሞል ነው የምንከራየው። ሞል ያው ጠረጴዛ ኮሚኒዮ ያዘጋጃል ምናምን ባሩን እኛ ነው የምንሰራው። ይሄ ምንም ነገር የለም። ሆቴል ጣጣሽን ጨርሽ እጅና እግር ይዞ መግባት እና ብር ላይ ትኬትሽን ትቀበያለሽ። በቃ በጣም
ሰሌ እንግዲህ ከረጅም ዓመታት የጄኔቫ ኑሮ በኋላ አሁን ኢትዮጵያ ራሱ ከመጣ ቆይታል። ኑሮውን በዚህም በዛም አድርገሃል። እንግዲህ ግን ደስ የሚለው ነገር ስራህን አሁንም አላቆምክም። አሁንም እየሰራህ ነው። ኮንሰርቶች ታዘጋጃለህ። በግልህ የምትሰራቸው ስራዎች አሉና ግን እኛ እንግዲህ ወደ ድሮ መለስ ብለን የኮንሰርት ትዝታህን እንድናነሳ ስለፈቀድክልን በጣም ነው ምናመሰግነው። በጣም ነው ደስ ያለኝ ስለወራ የሚያልቅ አይነት አይደለም። ዝም ብለን እዚህ ጋር ካላቆም ነው በስተቀር ብዙ ትዝታዎች አሉ፣ ብዙ ስራዎች አሉ፣ ታሪኮች። ሰሌ በዚህ አጋጣሚ አራት ልጆች አምስት ልጆች አሉ። ትልልቆች ናቸው። አገር ውስጥ አሉ ወይስ አሜሪካ ነገር አሉ? ሁለቱ፣ ሶስት ደግሞ እዚህ አሉ። ይሄ ፎቶ ሰሌ ኤልያስ በጣም ልጅ ነበረ። ሲያሳዝን ፎቶአቸው እና ደግሞ ከውስጥ በመስታወት ነው ጋሽ ማሙድ አለ። ይሄ ስራ እንደ መሰለሽ የቪል ለጀኔቭ ስራ ሆኖ እኔ ነኝ ኮሚኒኬሽን የፈጠርኩትና ይሄ ባንድ ነው የመጣው እና የዚህን ቀን አስታውሳለሁ። የሙዚቃ ስቶር ባለቤቱ ጀሚል ይባላል እና ኤልያስን በጊታሩ ሳውንድ ቼክ ላይ ሲጫወት አየው እና ከቢሮ ሄዶ ከስቶር ሄዶ ጊብሰን ይዞለት መጣ። ገርማ ጊታር የሚያብድ ጊታር እና ሲሰጠው አላምንም። ኤልያስ ስጦታን ይሰጠው ያ በዛን ሰዓት $10,000 $10,000 የሚሸጥ ግምት ፕራይሱ ነው የሰጠው። የሚያምር ጊብሰን ነው እና ኤልያስ አለቀሰ። ኤልያስ የመሰለው እንዲጫወትበት የመሰለው ሲለው ይሄ ለአንተ ካዶ ነው አለ። ምንድነው ካዶ? ጊፍት ሰጥቻለሁ ነው የሚለው ምናምን አላመነም ኤልያስ። በጣም ማመን ያቃተው እና ከጄኔቫ ነው ያንን ጊታር ምን ብሎ ይሆን ምን ተሰምቶ በጣም የተሰማውና ከተጫወተ በኋላ ጊታሩን እያየው ያለቅስ ነበር። በቃ ማመን አቃተው እና እንዴት ሰጠ ይሄ ምናምን አለ እና በጣም ወደድኩ አለ። ሲጫወት ወደደው በጣም ይገርማል። ያችን ጊታር ይዟት ኢትዮጵያ መጣ። ብዙ ሰው ያወራል ስለሷ ጊታር። ታሪኩ ግን ይሄ ነው። ሰሌ በጣም ነው የማመሰግንህ። እንግዲህ ቤትህ መተን የድሮ ትዝታዎችን ሙዚቃ እንድናነሳ ስለሆነ በጣም ነው የምናመሰግነው ስለሰጠህን ጊዜ። ኧረ በጣም ነው የማመሰግነው። እንኳን ደህና መጣችሁ። በሌሎቹ ዝግጅቶችህ ድጋሚ እንገናኛለን። በሌላም ዝግጅት ፕሮግራሞች አሉኝ ከእናንተ ጋር መስራት የምፈልጋቸው አንዳንድ ነገሮች በዚህ በሙዚቃው ዙሪያ ትንሽ ቪዲዮዎቹን ለህዝብ መልቀቅ እፈልጋለሁ። የነበረውን እንደው ዩቲዩብ ላይ ባወጣም አንዳንዴ እናንተ ጋር ተገናኝተን አንዳንድ ሙዚቃዎች ለህዝብ ብናደርስ ደስ ይለኛል። ያንን ጊዜ ማስታወስ በራሱ ደስ ይላል። ሙዚቃዎቹን ላይቭ እንደዛ ጽድት ባለ ሳውንድ እና ምስል ማግኘትም ደስ የሚል ነገር ነውና ስለዚህ በቅርቡ እነዚህ በቪኤችኤስ የተቀመጡ የኮንሰርት ዶክመንቶች በዩቲዩብ እንዲመጡ ይሆናል። ሰሌ ስለነበረን ጊዜ በጣም ነው የማመሰግነው። ስለመጣችሁ ማመሰግናለሁ። እኔም በጣም ነው የማመሰግነው ሰሌ። ታንክ ዩ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።